ዛሬ እንግዲህ ቤተሰብ ሀይሚዬ እቃዋን ልታወጣ ወደ ቤቷ ሄዳለች። እቃዋን አወጣች። በጣም ያሳዝናል። እንግዲህ ወንድሟ ጋ ነው የመጣችው። እንግዲህ መግቢያው ላይ ትናንትና ብሩክ ወንድምሽን አግቢና ውለጂ ባላ በጣም ተሰምቷታል። መላጣ ባለው ክፍታብ ድብድብ ሁሉ ማንሳቱ እሱን ያመጣጤ ደስ ብሎ የነበር ነገሮችን ያስተካክላል ብዬ ልናወራ ነበር። እሱ ግን ሌላ ብሩኬን የሆነብኝ በጣም ከምንም በላይ ቤተሰብ ይበልጣል። ዙሮ መግቢያ የቤተሰቦቼ ናቸው። በአገባም በወልድም እያለች ነው። ልክ ናት። አሁን ትናንትቶቼ ነይ እንሂድ እያለ ሲገትታት ብሩኬን ብትመርጥ ምንድን ነው የሚመጣው? ለወንድ ብለሽ ወንድምሽን ክደሻል ይላት ነው። ነገጧት ችግር ቢፈጠር አንድ በሉ። ኤፍሬም ጋር ደግሞ ስትሄድ ብሩኬ ውለጅ ከሱ አለ። ይችል እኮ በመሀል ትናንት ተሰቃይታለች። በጣም ተሰምቷታል። ብሩኬ እነዛን ቃሎች እውነቴን ነው ባያወጣ በሰላም እሺ ሀሚ በቃ እሺ ትንሽ ረፍት አድርጊና እናወራለን ቢላት እውነቴን ነው ነገሮች ቅልል ብለው ይፈቱ ነበር። ብሩኬ ግን ያን ከማረግ ልቅ አዋይዞ ከኋላ አይዞ የሚለው ይኖር አላውቅም። አንደኛ እኔ በጎቹ ትናንት ተሰብስበው የሱ በጎች አምሳለ ጋና ትቅርብህ በህይወት አታስገባ አምሳለ ጋና ሲሉ ነበር የጠቀሙ መስሎ። እሱ ደግሞ ኦዲንስ ባለው ነው የሚከተለው። ለምን መሰላችሁ? ባለፈው የመጀመሪያ የተጣሉበት በፍቅራቸው ጊዜ ሀሚና ብሩክ ሊብ ገብተው አምሳለን ይዘህና ሲሉት ቶሎ ወዲያው ነው በሁለተኛው ቀን አንከርፍፎ አንጥቶ ቪዲዮ የከፈተላት። ጭቅጭቅ ያመጣችሁ ያቺ ቪዲዮ ናት እንጂ ሀሚ ደህና ቁጭ ብላ ተረጋግታ ነበር። በጣም ያሳዝናል። እኔ አላቅም ማንን ጥፋተኛ ማንን፣ እኔ ግራ ያጋባል። ስለዚህ ሀሚዬ ከምንም በላይ ክብር ይበልጣል። ሰው ልከን ነበር እንዳንጋጭ እቃ አልሰጥም አለ። ስለዚህ እንግዲህ ደግሞ እኔ ልሂድና ለመናገር እረጋጋለሁ ብላ ነበር። እዛ ስትሄድ ሲያያዙ ይገለባበጣሉ ሁለቱም። ያው ማን ነው ፍፄም በር ላይ ገብት ቁሞ ነበር እንዳትገባ ብሎ ኤፍሬምን ከልክሏል። እሱ ላይ ልክ ነው። ሀሚዬ ገብቶሻል። ቢገባ እኮ ችግር የለውም፣ ግን ከገባ ይጋደላሉ። ፍፄ አለማስገባቱ ጥሩ አድርጓል። ይሄ አይክፋሽ። በጣም ይደባደቡ ነበር። አንቺም ስሜታዊ ነሽ፣ ብሩኬም ስሜታዊ ነሽ። ኤፍሬም ደግሞ አትናገራ ብሎ ሊናገር ይችላል። ሀሚ ደግሞ ወንድም እኮ እዛ ቁጭ ብሎ ጥፋት የለውም ወንድሜ እያለ ሲናገርልህ ነው። ግን የኔ ወንድም እኔ ግን አልተናገርኩም፣ አንተ ግን ወንድሜ ላይ አፍን ከፈክ በማለት ተሰምቷታል። ብሩኬ ደግሞ ነገሩን ቶሎ አዙሮታል። የኔ ወንድሞች የኔ ወንድሞች ምን አረጉሽ? አንቺን ተናገሩ በሚል በጣም ተሰምቶታል። ይሄ ሁሉ ቤተሰብ ባይገባ ጥሩ ነበር። አጽፋችሁታ እዚህ ጋር ሀሚዬ የሆዲሽን በሆዲሽ አርገሽ የብሩኬ ወንድም ሀቡም ሆነ ማንም ቤተሰብ ከአንቺ ጎን ነበሩ። ናኒ ራሱ ላንቺ ብላ እንዳትለያዩ ብላ በጣም እስከ እናቷ ጭምር በጣም ላንቺ ነበረ ሲከራከሩ የነበሩት። አንቺ ግን አንዳንዴ ያው ስንናደድ እህቶቼ የምንናገረው ቃላት የምናረገው ነገር አይሰማንም፣ በኋላ ነው የሚሰማን። የብሩኬና የሀሚ እኔ መለያየታቸው ደስ ይለኛል። ለምን የሰው መለያየት ደስ የሚለው ሸይጧን ነው ብሏል ብሩክ። እንደዛ ሳይሆን ባይለያዩ ደስ ይላል እኮ። ኦዲየንሱ ለአራት ተከፋፍሏል። አንዱ ሀሚና ብሩክ እንዲለያዩ የማይፈልግ፣ ሁለተኛ የሀሚቶች ሀሚ እንዲከፋት ለሴት የቆሙ፣ ሶስተኛ የብሩኬ ከብቶች ብሩኬ ከሀሚ እንዲለይ የሚያረጉ፣ አራተኛ ደግሞ ከዚህ ምንም አታውቋቸው ዛሬ ብሩኬን ደጋፊ ነገ ሀሚን ለአራት ተከፋፍለዋል። ያን የመሰለ ኦዲየንስ ያሳዝናል። እና ስለዚህ ሀሚዬ ከመጥፎ ቃላት ውጭ ላይ እንዳወራሹ ትግስት አርገሽ ብሩኬኔ ቃይል ላውጣ እኔ እናንተ ስቲት እኔም ልውጣና ትንሽ ልየው፣ አንተም ተረጋጋ። ጥሩ ንግግር ሰደቃ ነው። እኔም ልረጋጋ፣ ነገሮች ያለብን ችግር ፍታ። እዛ ድረስ እኔ ያሞኛል፣ እረፍት እፈልጋለሁ እና እቃ የምጠቀምባቸው ላውጣ። ተው ብሩኬ ብለሽ በሰላም በቃ ቤተሰብ ጋውን ቤተሰብ አስባችሁታል። ኤፍሬምም አይቆምም፣ ብሩኬም ከሀይሚ ያለያየ ብሎ ነገር ያመጣል። እንደገና ብሩኬ ለምን ተነካ ብሎ ደግሞ ቡታጅራ ብጥብጥ ሊመጣ ነው። ይሄ ሁሉ ከመሆኑ በፊት ግን እኔ እንዳሰብኩት ነገሩ በጣም እሷም ሌላ ወንድ ሌላ ህይወት ውስጥ አገባ ብሩኬ ነገ ሊያመጣ ይችላል። የሚያመጣው አምሳለትን ነው። ከምሳለት ውጭ ማንንም ያመጣ። አምሳለ መልሳ ህይወት ከገባ ያስወጣትም አትወጣም። ለምን እስከ መጨረሻ አልወጣም ብላለች።
ስበብ ነው። ያምሳለ እንግዲህ ዛሬ ሻማና ኬክ ቁረሽ፣ እንኳን ደስ ያለሽ። ሲቀጥል ደግሞ እዚህ እስከ መጨረሻው ችግር እንዳይመጣ ጋሽዬ፣ እሙሽዬ፣ የብሩኬ ወንድሞች፣ የሃሚ ወንድሞች ተሰብስበው የነገር ቢፈታ ጥሩ ነው፣ ቢያስታርቋቸው። በዚሁ ከቀጠሉ በዚሁ ግን ሌላ እርምጃ ሌላ ውስጥ የሚገቡት እውነቴ ነው፣ በጣም ያስጠላል። እንግዲህ ብሩኬ አብረሽ ኑሪ፣ ፎቶ ቃታውጭ ከኔ ጋር እየለመንኩሽ ነው ብሎ አሻፈረኝ፣ አልፈልግም፣ ቤተሰቦቼ ሳይከበሩ ካንተ ጋር አልኖርም ምናምን፣ ያው መጥፎ ቃላት ተላልፈዋል፣ ይደብራል። ሀሚ እንግዲህ ፎቶ ማንሳትሽ እኔ ደብሮኛ። ምን ይሰራሽ ፎቶ? እሱን ለማስታወስ ወይስ ለመርሳት? ፎቶ እኮ ባየሽ ቁጥር ሀሚ ትዝታለ፣ መቼም አትረሹም እኮ አውቃለሁ። ብሩኬም ብሏል እስክትረሳኝ ትንሽ ትጎዳለ፣ እኔም እጎዳለሁ። ወዶ የሚዋደር ሰው መለያየት ከባድ ነው። እኔ በተለይ ሴት ሌላ እህቶቼ ለምን ነው ራሳቸው የሚያጠፉ ኮቶች አሉ፣ የሚወዱትን ሰው ሲለያቸው በጣም ከባድ ነው። እችሊ ቢያንስ ወራቶች ይፈጁባታል ለመርሳት። ራሱ ሌላ ወንድ ጋ እንኳ ብትመጣ ቶሎ አትረሳም። ብሩኬ ትዝታዎች አሉ። ብሩኬ ለሴት ልጅ ሀቂቃ አይጎዳም። በተለይ ሀሚ በጣም የሚወዳል፣ በጣም ይንከባከባል። ግን ተሳሳተ በልክ በራሱ ስተት ህይወቱ በሱ ህይወት ውስጥ ሴቶችን እየመጣ ራሱ በገዛጁ ህይወቱን በጠበጠ እንጂ እንደዚህ ባያረግ ምን ያህል ፍቅራቸው ደስ ይል ነበር። እና ለጥላትም ቦታ ሰጡ፣ ጥላትም ተደሰተ። በዛሬው ቀን ስንት ነው ደስ የሚለው መለያየታቸውን የፈለገ። ሲቀጥል ደግሞ ሀሚ እንዳለች የኔንም የብሩኬንም ቤተሰብ አትንኩ ብላለች። እባካችሁ አንዳንዶች ደስ ይላችሁ ሀሚን መቃብር ታስቀምጣላችሁ፣ እሙሽን መቃብር፣ ብሩኬን መቃብር። ተው፣ ፈጣሪያችሁን ፍሩ። ክርስቲያን ሙስሊምም ጾም ነው፣ ጸሉ። መጥፎ ነገር እኛ ራሱ የምንሰራው ቪዲዮ በማያገባን ገብተን እንኳን ለምንናገረው ብዙ ወንጀል እየሰበሰብን ነው፣ በማናውቀው ነገር ማለት ነው። ቪዲዮ አይተን ብቻ የምንቀባጥረው። እባካችሁ እውነት ፈጣሪያችሁን ፍሩ። ሴትም ከሆናችሁ ወንድም፣ እኛ አያገባን። እኛ ፕራይቬታቸውን አንኖርም፣ ህይወታቸውን አንኖርም። ስለምንወዳቸው ስለምናውቃቸው በሚሰሩ ቪዲዮ አስተያየት መስጠት እንጂ እናት መዘቅዘቅ፣ ወንድም መዘቅዘቅ፣ ለማኛ አርጎ ቆሻሻ ላይ ማስቀመጥ በጣም ያስጠላል። እውነት ከዚህ ድርጊት ተቆጠቡ። ፈጣሪያችሁን ፍሩ።